ሰማ አድናንን ሁለት እግሩን ትይዝና ማለት ነው ዘቅዝቃ ርግፍ ርግፍ ታደርገዋለች። አንደኛ ቃል መኒጋን አውርጄ አራዛንም አይታችሁታል። እንዳንበጣ ነው የሚበለው። ምግቡ ብዙ ነው። ማሻአላ ማሻአላ በላንተ ሰውዬ እንዳንበጣ ነው የሚበለው። አንተ ይበላል ብላችሁ ቢበላው እንደዚህ ይሆናል። ማረኝ አይበላም እኮ ጃፕ እንዴ ጅቦ ሰላም ነው። አያጅቦ ትናንትና ሲልክልኝ እየበላው ነበረ። አላየሁትም እንዳይሰርበኝ እባክህ። ኧረ አንቺኛ እኛ ግሩፓችን ስድብ የሚባል ነገር ከአንደበታችን አይወጣም። እሱ እኮ ነው ያፈመሰኝ በነገር ላይ አመስግኛ። ታዲያ ምንድን ነው እንዳይሰርበኝ? ደብል ፋሚሊ አያጅቦ በስራት ተቀመጥ። ደብል ጋይስ ደብል አያጅቦ አምስት ሺህ አስገባው። እስኪ አስቀጣን። እስኪ አያጅቦ እንቀጣለን ጋይስ። ኧረ ጅቦ ተዋቸው ልንቀጣቸው። እስኪ አምስት ሺህ ሊቀጡን ነው ጋይስ። 5000 ገቡ። 5000 ጃፒ 5000 ገባ ጋይስ። ሂዱ። የሚቀጣው እኮ አድናን ነው። እሷማ ወይኔ 5000 አልገባም። አያጅቦ ነው አይመለከተኝም። 5000 አስገባ። 5000 ግድ መግባት አለበት። 5000 ሙዩ 5000 ሌላ ሰው እንዴ በቃ እንሙለው 5000 ሄይ ጋይስ። ጃፒ እቺን ኮፍያ ስታደርግ 5000 ይሞላል። እርግጠኛ ነኝ። እንካ የትኛው እቻት አንደኛ ቅጣት አድናንን ትቆሚና ማለት ነው እግሩን ይዘሽ ወደ ታች ዝቅዝቅ ታርጊዋለሽ። ሁለተኛ ደግሞ ትከሻውን ትይዝና ታራግፊዋለሽ። ቡላላ ሶስተኛ ቅጣት እሱ ይሸከማል። አሁን 5000 ገብተናል። ጨምሩ። ሶስተኛ ቅጣት ታዝላታለህ። አዎ እሱ ይሸከማል። ጨዋታው እስኪያልቅ እሱ ይሸከማል። ሶስተኛ ቅጣት እሺ አንተ ይኸውልህ እታች እንደዚህ ጎንበስ ብለህ ቆይ ልንገርህ። ጎንበስ ብለህ እንደዚህ ትቀመጣለህ። እግሯን ጀርባ ላይ ታደርጋለች። ጨዋታው እስኪያልቅ ለምን ተቀመጠበት? ጃፒ ደግሞ ቅጣት መኒጋኔን መልስ። ጅቦ ሶፋው ላይ ተቀመጪበት። ከዚህ በኋላ ይኸውልህ ወደዛ እናረጋለን። በተቀመጪበት ምን ችግር አለ? አይ ተቀመጪበት። እግር መስቀልማ ቀላል ነው። ጃፒ ያለው ነው ማለት ጃፒ እግሯን ታርገው ወይስ ትቀመጥ? ከተቀመጠችበት ሞታለህ። ለሁለት ደቂቃ ታዝላታለህ ወይ ደግሞ ትቀመጥብሃለች። ጃፒ 3 ደቂቃ ትቀመጥ። ኖ ጭንቅላት ላይ ተቀመጥ። ወገቡ ላይ አንተ ትንበረከካለህ። ጨዋታው እስኪያልቅ 3 ደቂቃ ጨዋታውን አስጀምረውና ጨዋታ እስኪያልቅ። እሺ ጨዋታው ይጀምራል። እርጉዝ ናት ለካ። እርጉዝ ናት እንዴ? እርጉዝ ከሆነች እንዳትሸከማት ተቀመጥበት። ወደኋላ ክምብል ያለች ቀልድ አለ። ታውቃለህ? በእናትህ እንዴ እርጉዝ ናት። አትደገፊ። አንተ እርጉዝ ነች። ማርያም ትዳብስሽ። ስሚ ማርያም ትዳብስሽ። መሬማ ደግሞ በሱ በኩል ትዳብስሽ። ቴንክ ዩ ሶ ማች። አረ ሂዱበት። 5000 አስገቡ። አስቀጡኝ። በቃ ካልተመቸሽ መቀመጡ ተነሺ። ሚጣ አዎ እኔ ያመኛል። እኔ አልተመቸኝ። ተነሺ። እኔ እርጉዝ በቃ ዘፈንላት። ደስ የሚል ዘፈን ዘፈንላት። በዚህ ድምጼ ዘፍኝ። እኔ ተቀመጭብኝ። ሶስቴ አዳምጠኝ። ኖ ስማ፣ እኔ ሶስቴ አዳምጠኝ። ሉኪ ያስቀጣኝ። አህሌን አይ እሺ ስማ ማነህ? ወይ ጃፒ ሁለተኛ መድገም ትፈልጋለህ እንዴ?
ስለዚህ ተቀመጭበት፣ በቃ ተቀመጭበት። ተቀመጥ እሺ በቃ ወገቡ ይሰበር። ጭራሽ ቀጣይ ኋላ ቂጡን እየመታሽ ኋላ እንደዚህ በታመት አድርጊ ኋላ አንቺ ችግር የለም 5000 ከገባሽ ማኒጋን ጨርሶ አላያጀበው እንግዲህ እንሂድባቸው ጅቦ አንተ ይሁን አነጋግተኝ በኋላ ቅጣት ውስጥ እንዳትከስ በሌንዬ በእናትሽ አለ ቲራዬ ያሬድ ሁላችሁ በእናትሽ ቲሞር ካርጋችሁ ታልቢዋን ሊክ እየመጣሽ ቼፈረስ እንደሱ ቼፈረስ ደብል ነው በእናታችሁ ደብል ነው በእናታችሁ ደብል ነው ደብል አታውቂም እንደዚህ ሁኚ አላሳዘንም ደብል ነው በእናታችሁ ጋላክሲ ማኒ ጋር ሊሆን ነው አረ አሁን እኔ ድጋም አንድ በሪጋ ደብሉን እንጠቀም በእናታችሁ ራሚዬ እኔና ቴንኪው ሶ ማች 5000 ነው ሄዱበት 5000 የታባቱ ጃፒ ጉድፍ የታባቱ ሰባት ገቡ ወደ ባላ ጭራሽ 9 ወደ ባላ አረ ጎበዝ አረ ጎበዝ አጨብጭብ አረ ጎበዝ አጨብጭብ Thank you so much አበለውና ጃፒ ወደ ፈላ ፎሎ አድርጋችኋለሁ ሁላችሁንም ፎሎ አድርጋችኋለሁ ምዕመናን ጅቦ ጅቦ ስጣ የታለ መኒጋነ አይተኩሱም ከዚህ ጋር ዝም ብሎ ተጋለ 11 የሳ ራሚዬ እኔ ፍቅር ጃፒ አንደኛ ቅጣት አያጅቦና ቡላላው ጥንብር ጉሳቸውን አውጣቸው እሺ ሁለተኛ ጫርጋ ሶር ቁጭ ባልክበት እጅ በጆሮ ያዝ እንዴት እንደዚህ አባሉ እንደማትሳደብ እኔ እርግጠኛ ነኝ በቃ እሺ ቁጭ በይ እስኪያልቅ እየቀጣሽ ነው ራሚዬ እዛ ትደገፊ ጦር ነው ጭንቅላቱን ያዩ ጆሮን ይዟል አሁን ጃፒ አንድ እኩል ነን አይደለ? አንድ የቀጣናት አንድ አሁን የመጨረሻ ነው። ፋይናል ነው። ፋይናል አንድ ጨዋታ አለ። ከዛ ትቀጣለች። ጃፒ ሶስተኛ ቀን እሱ ወንበርን ይዘህ ትቆማለህ። ጌም አንቺ የት ነው የምቆመው? እንዴ ፋይናሉ አሁን ነው እኮ በቃ አሁን የጨዋታ አንድ ጨዋታ ይቀራል። ፋይናል ጃፒ ዛሬ ራቴን አሳጣኝ። እንደዚህ ይዘህ ሂድ። ይሄ ወገቡ እስኪሰበር ነው የተሸከመኝ። በኋላ ደግሞ ታራግፊዋለሽ። ሰላጣ ምናምን አብልቶ ተቀምጣበት ካራገፈችው ወገቡ ይለቀቃል። ለማ ጃፒ አሁን የመጨረሻ ፋይናል ነው። አሁን አንድ ለዜሮ አንድ ለዜሮ ነን። በአንድ ወዶ ገብነሽ እንዴ ፋይናል ነው። እናቴም ፋይናል የምን አንድ እኩል ምናሽ መች አሸነፈ? አንተ ምን አሸነፈኝ? 11 ሺህ እኮ ነው። ስሚ አንድ እኩል አይደለም እንዴ እኮ አሁን ፋይናል አንድ ለዜሮ እናቴ ፋይናል ይሄን ካሸነፈን ትቀጣለህ። አንድ ለዜሮ አሁን ይሄኛው እኮ እንደ ሀሳብ ተቀመጪበት ያለሽ ሀሳብ እንጂ ተቀጣችሁ አይደለም። በሶስት ቅጣት ካልሆነ ታዲያ ምንድን ነው እንዴ? ስማ ይሄኛው ጃፒ አንዴ እኔ ልገረው። ይኸው አድናን ቅጣታችን ኮፍያ ሲሰጣችሁ እንደ ሜክሲኮ ጋላቢ ያሽቂጠ እንድትመታ ነበር፣ ግን አላረገችም።
አንተ ጃክ ሁለቱን ተማምለክ ነው። እግዚአብሔር በእናታችሁ እናሸንፍ። 2000 ደርሰናል። 5000 እንግባ። በእናታችሁ ቲሞርካል መፎካከር እንጂ ምንድነው እዚህ ቤት? ሄይ መሳቅ አትፈልጉም? ሉናዬ ቴንክ ዩ ሶ ማች ቴንክ ዩ። እኛንን መቀጣት ያለብን እናንተ ጨካኞች ናችሁ። ግን 1700 ሶስታችንም እኮ ነው የሚጠጡት ደግሞ እኮ በእናትህ አያጅቦ ራሱ ጋይስ አንተ ቆጦ ተደስተዋል። ቆይ ኧረ ፑሽ አድርጉ እንጂ ሉና እንግባ በእናትህ። አሁን ከች እያልን ነው። እንደርስባቸዋለን እናልፋቸው። አሁን ደብል ነው ምድረኝ። ቆይ ቲናዬ አሁን 7 አባ 7 ሰው 7 አባ 7 ሰው 7 አባ 7 ሰው 7 ያላችሁ 7 አባ እየነገሩ አሁን ሞልቷል። 7 አባ ሞልቷል። አሁን ቆይ ደብል ፑሽ ኮስታችንን መጮ ኧረ እንደ እኔ አንተ ስፖንጅ እኮ ነኝ። ትቀልዳለህ እንደ ትልሳለህ እንደ ጣሪያ እያየህ ነው የምትመለሰው። አልትራን የሚወደደው ከአይፎን አልትራ ምን መሰለህ፣ አልትራ አሁን እንትን ስላለብኝ ነው። በቀደም ከእጄ ስለወደቀ ተሰበረ። ስክሪኑ 50 ሺህ ብር የሚቀይረው ገባሻ? የግድ ገና መኪና ገና በጣም ምርጥ ስልክ እኮ ነው። አልትራ ምርጥ ነው። ባይዘው ሳምሰንግ አይፎን ይገዛል። አሪፍ ነው። ከፈለክ የኔን ልላክልህ። ስማ የኔን ልላክልህ። ገንዘቡ ልክለት አይሻልም? እባክህ ልግዛው በእጁ ከሰጠ ያጠፋዋል። አያስችለውም። እንዳያጠፋው ነው የምትልክለት። አያስችለኝም። ደሜ ሞቶሮላ ነው አሉ። ስልክ እውነት ነው? አይ ሞተር ሳይክል ነው አባቴ። ሞቶሮላ እንደውም ይበዛበታል ብራዘር። ሞቶሮላ ነው ይላል እንዴና ወርቀ ዘመን ትራስ ያቀፍከው እጠበው። ደግሞ አሁን ጾም አይደል እንዴ? እጠበውና አስቀምጠው። ሲፈታት ምን ራሱ አለ ምን ይሄ ፈርጬ ነው ለመሰለ እንደዚህ ያስኩት ለመሰለ። በቃ አሁን እኮ ጌም ልንጫወት ነው። ትንሽ ከሸቀልኩ ካንተ ጋር አንድ 30 ደቂቃ ሸቀል ካረከኝ ምርጥ። በቃ ጠዋት የለም ነበር፣ ወፍ የለም ነበር። ባይዘው ተቃላ ጠዋት ላይ ምንም የለም ነበር። ማታ ላይ እንግዲህ ጀለስን ጣልልኝ እግዚአብሔር። አሁንም እንደው እጁ አይጣል፣ እርጥብ ይሁን በእናትህ እርጥብ ይሁን። ቫይብሬተር አትሳደብ፣ ጃስ በለው እንጂ በቃ እጁ እርጥብ ይሁን። ስማ አንድ ሌላ ሰው ነው እንዳንተ አላምር አለ እኮ ሄለን አስገባ። በእናትህ ሄለንን መታወቅ እፈልጋለሁ። ቆይ እኔ አስገባታለሁ። እኔም ቆይ ቤቴን ከፍቼ መጣሁ። አዎ እንደዚህ አንተ ካለ እንደው ሌላ ሰው መግባት አይችልም። መጣሁሽ ማታ ተለባለፍ ካለ እኔ ከወጣሁ በኋላ ከሌሎቹ ጋር ተጫወትክ። እኔ እኮ ጀስት ጨዋታ ነው እኮ የሚመቸኝ። በእናታችሁ ቡላላ እስከሚመጣ ታፍታ እስከሚያስችል አንድ ሴንታ አንድ ቻታ ነው ማመጣል። ያው እንደዚህ ወይ ደምሮ ይባላል። ኃይለኛ ጊፍተር ያለው ጌመር ነው። እሱ ጋር መግጠም ትችያለሽ? አቅማለሽ? ደምረውን ትችለኛለህ አይደል? እኔ እንደማልፈራ ታውቂያለሽ። አንበርብሬሻለሁ። እኔና ኩቻ ባስጨምርናችሁ አይደል ሁለታችሁ የተጨፋጨፋችሁት? እኛ ኳስ አለ ብለን ወተን እንደምን ከዛ በኋላ ይለይላችሁ። አሁን ሁለቱን አገናኘቻቸዋለሁ። እየተፎካከሩ ነው፣ ይተዋወቃሉ፣ ይለይላቸዋል። በቃ አገናኝተን ልም ነው የምንለው። በቃ እነዛውም ፏ ይበሉ፣ ይደንሱ፣
ይጫወቱም የሚያገባን ጉዳይ የለም። ህይወታቸው ይስተካከል። እቺ ምን አባቷ ነው ማታ ነው ይላይላቸውን እየተፎካከሩ ነው። እኔ ነኝ መጀመሪያ እኔ አይ ጃፒ አዴ እንዴት ነህ ጃፒ? አማን ነው ሰላም። የት ገብታችሁ ነው? አዲስ አበባ ኢትዮጵያ ገባን። ባገራስ ቆይምታ አረባ አለበት ወላሂ ቆየናል። የእነዚህ ፍቅር ደስ አይልም። አንቺም በሃይማኖትሽ እኔም በሃይማኖቴ ስማ ሞተር አስጨንቃት እንዴ? አዎ እንዴ እንዴ ድጌ ከችሊል ነው አጩቼ ጃፒ አወጣው ደለደ ትክክል የተባለ የለኝም። እንትን ላይ ነሽ ምንድን ነው የሚባለው? እርጉዞች ስሜት ኧረ በለው በደብል ነው። አንተ ቀላል ሰው መስሎ አይታችሁታል። ተናቀቁላ ስማ በእውነት ጀግና ነህ። እንዲችን የምታክል ሴትዮ ገፍተህ ሆድ ማሳብ ቀላል አይደለም እኮ ሚጣ የማይገፋ የለም። ገፍተናል ሆነ ተከናወነ። ምን እናድርግ? ይመቻችሁ። እግዚአብሔር እንኳን ደስ አለሽ። አሁን ኢትዮጵያቸው የምን በስደት ጭንቀት እናቱ እንኳንም ሀገርሽ ገባሽ። አይቻልም። ኧረ ይሻላል። ፋሚሊ አለ ምናምን ጌሟም አለሽ ለምንደሻታል። እግዚአብሔር ይመስገን። አይቻልም። ኧረ ይሻላል። ፋሚሊ አለ ምናምን ጌሟም አለሽ ለምንደሻታል። እግዚአብሔር ይመስገን። ግን ለምንድን ነው ሰፋ ያለ ቤት የማትይዙት? ከዚህ በላይ ባለ 3 መኝታ እኮ ነው የገባ ነው እኮ አዲስ ለሚመጣውም አንድ ክፍል አለው። ወደፊት ኢንሻአላህ እንገዛ ይሆናል፣ አይታወቅም። ኧረ ይገዛል እንጂ ምን ሆነ ግን አቀማመጥ ያራዳ ልጅ አረ ዱቅ በል እንደሷ ዘና ብለን ኮራው አይመችም። እዚህ ጋር ቦታው ለዛ እኮ ነው ሰፋ ያለ ቤት ያልኩ ነው። ቤታችንማ ሰፊ ነው እኮ እዚህ ጋር ኮንቱን ተጣጥቶ እየበላ ወደዛ ለፖና ኑረ እንጂ ያልኩ አሁን እንደሱ በቃ እየገብቷል። እንደ አባወራን አሁን ከዚህ በኋላ ምን ሆነ ነው ባባ ዝናብ ነው ብዬ እኮ ነው ጥፍጥፍ ብዬ ቁጭ ያልኩት። ገቤ ከዚህ በኋላ እኮ ባባ ምናምን ትባላለች። ጮከች ሚስትር እንደዚህ አታርጓጅ ይባለው አንድ ቀን ቅጣት ተቀጥቶ ተሸከማት ነው ዘላት ተብሎ ዘላት ነው ለምን ስፖኮ ወርጋታ ብዬ ነው እንጂ አልችልም ያሉት። እንዴ አስበዋል። አታረግዝም ነበር እኮ ታረጋት እንዴ ዛኔ ወገብ ቅንጥስ ይላል ነው ሁለት ታውራሪ ነው እንጂ እኮ እኔ ማያስረግዘኝ ነበር። አረ ግን አይ እንኳን ደስ አላችሁ። እግዚአብሔርን በጣም ደስ ያለኝ። መርቋቸው ይስደሙኝ እንጂ በጀማ እየተሰበሰቡ ምን ይመርቁኛል? አረ አይ በቃ መርቋቸው። በእውነት እነዚህ በስደት ዓለም የተቀመጡት መስደብ ነው በቃ እስከዛሬ ነው። አመቱን ሙሉ ይሰድቡኛል። ጃፒ አመቱን ሙሉ አይደክሙም። አንድ አይነት ኮሜንት ይጽፋል። ተዋቸው፣ እነሱን ተዋቸው። ደግሞ ተነቅሰሃል ምናምን እዚች የምታክል እጅ ላይ ሰው የተከበር ምን የተነቀሰው አንበሳ ተነቅሼ ድመት ነው እንዴ ያልተባልኩ? ምን እጅ ላይ አሳየ። ምንድን ነው የተነቀስከው? አንበሳው ድመት አልሆነም። አሁን ፀጉርን ከተላጨው ከዚህ በኋላ ፀጉርን ከተላጨ ቅማል ተነቀስ። ዝም ብለህ እንዲያክክልት ነው። ወይኔ እናቴ ጥሩ ሀሳብ ነው። በቃ እንደውም እንደዛ እንዲህ ጃፒ እኮ ማርያምን የዛሬን ያደርገውና 300 ምናምን ድራም ልኮልኛል። ማርያምን ክሬዲት የሰው ክሬዲት አልበላም።
አይባልም ይባላል። ማርያም አንተና ጆከር ምንም እንዲህ ሰጣው የሌላ ሰው ትማጥጥሪ ከኔ ጋር ስቶሪ የኔን ብቻ ነው የምትጠሪው። ገባሽ? ጋቢ ባይዘው እኔ ሊናገረኝ ይችላል። አሳልፎ ግን አይሰጠኝም። በነገራችሁ ላይ ጭራሽ ይመቻቸው። አንድ ቀን ወንበር ግዛልን ብሎ የወንበር ብር ልክ የላቸው እነሱ ሶፋ ላይ ገዛት ለሁለት እንድንቀመጥበት እኮ ነው። ማታ ማታ አልጋ ይሆናል። ግን እግዚአብሔር ከዛ ሀገር ማለት ነው ሳያልፍልን አልወጣንም። በሰፊው ከዛሽ ቤት ወተን ስንት ቤት ቀይረን ትልቅ ቤት ገብተን የፈለግነውን አድርገን ምናምን ላይክ ሙሉ ቤት ይዘን ምናምን እንደፈለገ ወንበር ገዝተን እግዚአብሔር ትልቅ ነው። ማርያምን ታሪክ ይቀየራል። የዱባይ ኢጃዛ ቤት ታውቃለህ? አረ ታፕታፕ 100 ሺህ እንግባ። በታፕታፕ በኮፒ ሊንክ የምታረጉ ወገኖቼ እንዴት ደስ እንደምትሉኝ። እንዲህ ደግሞ እየተጮትን እያያችሁ ነው። እርጉዝ ነች አትለፏት። አሁን በርቼ ጫጫዋለሁ። ወጣለሁ ወደ ጌሚ ኢነርጂ። ከማን ጋር ነው የምትጫወቱት? ብዙ ጊዜ ከማን ጋር ነው የምትጫወቱት? ከሳምሪ ጋር። ከሳምራይት ጋር ነበር የምንጫወተው። ማን ነው ሳምራይት? አንላልሽ ሳምሪ ዱባይ ያለችው እናቱ ዘላይ ብላሽ ደግሞ ዘለሽ ታይ እሱ ነው የሚቀጣው። ቅድም እንደዚህ የቅጣት በተፈጥሮ የተቀጣ ፊት ነው። ተጨፍጨፍበት። በተፈጥሮ ለምንድን ነው ብቀጣም የምቀጣው? ያው ሻት ነው። ይመች። አይ ጌም ስትጮት አይቻለሁ። ለዛ እኮ ስቀጣ እኮ ቀጣል። ምንድን ነው የምቀጣው? የምትቀጡትን አግባብ ያለው ነው። ተዘቅዘቅ እንደዚህ ተገልበጥ እሱ ቁጭ ብሎ ሻት ለሚጠጣ እሱ ሻት ይላል። እኔ ደግሞ እንደዚህ ነው የሽንት ቤት ሲንክ ውስጥ ይከተላል። እናንተ ይሻላል ብራዘር ከማዳም ቤት ዘበኝነት። ብትዘቀዘቅም ብትገረፍ ራሱ ያዋጣል። አረ እኔ ዱባይ ሰርቼ አላውቅም። እድሜ ለሚታ እቺ መሰለሽ ሰጥቶክ እንዴት ትሰራለህ? ቁጭ አርጋ ዝቀልክ እኔ ገንዘቤን ፈጭ አርጌ ጥቅልል አርጌ ሌሎች እንዳይወስዱብኝ ያዛረኩት። ታዲያ ለቤት ውስጥ አስቀምጥ እየቀለበች እየተንከባከበች ቀልቤው አብልቼው የቤት ኪራይ ከፍዬ ልብሱ ገዝቼለት ቤትም እንዳይሄድ በገንዘቤ ስር አርጌ ቁጭ አብልታው እንዳይመሰገን ራሱ ማለት ነው። ምጥጥ ታደርጓለች። ሌላ እንዳያምረው ሌላ እንዳያምረው አስጠብቤ ምን ብዬ አሳጥቤ ቶሎ ብሎ ነው የብርድ ማስታወቂያ መዳም ቤት አንድ ወር ተከርንታ በስሎ ነው ጠብቆ የሚወጣ የብር ጉዳይ መሰላ የብር ጉዳይ ሚታይ ታዲያ ገዝቼው ነው ማሪ ገዝቼው ነው ገዝታኝ ነው ችርቻሮ ነው የገዛችኝ። ችርቻሮ ነው የገዛሁት። ቅጥለቱ ላይ አንዴ ታሞ ነበር ገዛችኝ። አሞክ ግሉኮስ ተደርጎለት ሆስፒታል አስገባችሁ። መቅኔው አልቆ እኮ ነው እና ስታውቁ ላይ ነበር ያገኘው ጃፒ። ለዛ ነው ዲስካውንት ላይ ነበር። ለዛ ነው ሹዶቼ ከዚህ በኋላ ከእናንተ ጋር መከራከርበት ታይም የለኝም። አዎ ለብላችሁ ገዝተሽ ነው? አዎ እናቱ ነሽ? አዎ። ኧረ ሚጣ አንቺማ በጣም እኔ በጣም ማደንቅሽ ጎበዝ ሴት ነሽ። እግዚአብሔርን ነው የምልሽ። እንዴ አንቺ ትቀልጃለሽ እንዴ? እዛ ሲለፋ እኮ ነበር የሚውለው። እንደዚህ ኢጃዛ ቤት እንዳሉት ማን ነው? አድናን ወይ ብራዘር አንተ ይህችን ልጅ በማግኘት ነው እኮ ታሪክክ የተቀየረው ታውቃለህ። ታዲያ እንጂማ ንገረው እንዴ እንዴት እንደምትሆን ላሳይህ። ቆይ እንዴት እንደነበርክ ቆይ ላሳይህ፣ እንዴት እንደምትሆን አንድ ነገር ላሳይህ። እግዚአብሔር ቆይ የሆነ ነገር ላሳይህና እንደዚህ ነበር የምትሆነው ብራዘር። የት ገባ? ኧረ አሳይሃለሁ። ቆይ እንዴት እንደምት እስቲ
ቢኒ ልክ አንተ እናትን እንደምታረጋ ልክ አንተ እናትን አትሳደቢ። በእውነት ይደብራል። እንዲህ ነበር የምትሆነው። አስመራር ደቦካ ከዛ ተራራ ስለቋን ጃፒ ኢሊንጦ ነው እንዴ? መቀለጃው ነው። ከዚህ በላይ ስትሮ ነበር የሚያክለው። ላኢላሃ ኢለላህ ያ መሐመድ ሁሉ ስለላ እኮ የዱባይ ቂሊንጦ እኮ ነው ትክክለኛ። ታዲያ አንተ ከኢጃዛ ቤት አውጥተው አሁን ኢጃዛ ቤት ያሉ ሰዎች አይታችኋቸዋል? ኧረ እኔ ኢጃዛ ቤት አልነበርኩም። እኔ ቤተሰብ ጋር ነበርኩ። በማዳበሪያ ዱቄት ያስገባሉ። ገንፏቸውን እያመሱ ቁጭ ብለው ሲጎረሩ ቂጣቸው ዱቄት ይገዛል። ቂጣቸውን የአንድ ብር ሻይ ይፈላል። እነሱ ጋር ነው ራሱ ኢጃዛ ቤት የሄድኩት። እንደው እኔ ቤት ነበር ነው። አሁን የእውነት እንጫወትና አንተ አበሻ ኮይን ብሎክ ላድርግ እንደው አትተወኝ አልኩህ እኮ አይደል? ተወኝ 10 ጊዜ አትጻፍብኝ። ናውጣም ነው ሁለተኛ እዚህ እንዳትደርስ። እኔ ጋር እንደዛ ብሎክ አድርጉኝ። በቃ ናውጣ አንድ ጊዜ ትጽፋለህ። አንዴ ብቻ ጽፋይተው ብሎክ ለመሰልሽ አንዴ ትጽፋለህ። አለ ደግሞ ጋፕ ስት ሌሎቹ እንዲጽፉ 80 ጊዜ ኮይን እያልክ ትጽፋለህ እንዴ? አንዷ ደግሞ ምን እንደምትል ታውቂያለሽ? በቴሌግራም እንትኔን እያሳየው ወየ የሚል ምናምን ትላለች። ምን አገባት ፍቅሬ? አሁን የእውነት ትቀጣላችሁ? አዎ ለምን አንቀጣም? እንደ አምሺ ከገባ እንቀጣለን እንዴ? ስማ በሻማ ሁሉ እግርን ጠባብሰው ካል በቅጣታ እኔና ወይ ያልሆንኩት ነገር አለኝ። ይሁን ሲያልፍልህ ትቀጣቸዋለህ አንተ ራስህ። አንድ ቀን ሲሞላል አንድ ቀን እስኪ ሞላልኝ። እዚህ ጋር ከኋላ ግን እየተመለከተ እኔ እንዲህ ዝቅ በል እስኪ አና ዝቅ በል እስኪ ዝቅ በል አዎ ከኋላ አየህ በቃ ሄደ ስትረስ ያዘ ገና ሳትውል አታ ቆይ ሲጃፕ ያደዝበት ፓፓያ ይበላል እንዴ? አረ በማረም ጊዜ ፈላ ሳላቅ በላው። ምንም ችግር የለውም። የአበሻ ተረት ነው። እንትና እንትን ስቢ ኢትዮጵያ ውስጥ ማለት ነው መድኃኒቱ ውጠሽ ወተት አይጠጣም ይሉሻል። ያረክሰዋል ይሉሻል። እዚህ ሀገር ግን መድኃኒት ሲሰጡሽ ራሱ ወተት ጠጪ ራስሽን ጠብቂ ነው የሚሉሽ። ባህላዊ ነገር ነው። ዝም ብሎ የውሸት ይተው በእናታችሁ። ምንም ነው ኦኬ። ትንሽ ነው የበላሁት። ኢትስ ኦኬ። እንዳቤ የሚጠጣው ወተት አይጠጣም። ፓፓዬ ቢበላና ቢጠጣው አሁን ቻት ጂፒቲን አሁን ብትጠይቀው እርጉዝ ሴት ፓፓዬ መብላት አለባት ወይ ብለህ ብትጠይቀው ይዘረግፍልሃል እንዳለ። አይበላም ትላላችሁ። አይበላም ጀሉ ያስወርዳል። አረ ይቀር ይበላችሁ። አንተ ቢስሚላህ ይበል። እኛ ደግሞ በስመ አብ ወወልድ ወመንፈስ ቅዱስ ቢስሚላህ ይበል። አንተ ቢስሚላህ ኧረ በስመ አብ ያለ ደግሞ ነገር ሆኖብኝ የዚህ አበሻ አፍ አልችለውም። 3 አበባ ቀራበት 3 አበባ ምንም ችግር የለውም። ቢበላ ባይበላ የፈለግሽውን ቢ እንትን በል ሙዝ ቢ ማነው ያለው ቤት? ሌላ ሰው አለ እንዴ? አጋዥ አለች። ከሰው ቤት አገልጋይነት እግዚአብሔር ሲመርቃቸው ወጥታ አገልጋይ ተሰጥቷት ምናምን በቃ ይመቻት። ሚጣ በእውነት ያርግላት። ደግሞ የአራዳ ልጅ ነች። ድሮ ትሳደብ ነበር፣ አሁን ትታለች ምናምን፣ ግን እየመጡ ይነካኳታል። ቢነካኩኝ እኔ ምን አገባኝ? አሁን ኮች አንተ ቻለ በምትሳደበው በፊት እንዳም በጣም የሚቀራቸው ነገር የለም ቤት ውስጥ አያት እራት በሉ። አሁን ደግሞ ስዊት ከድሬዳዋ የመጣ ነው አለ ስዊት፣ እሱን እንበላለን። አይስክሬም አለ ፍሪጅ ውስጥ፣ እሱን እንበላለን። ቀስ ብያ ይዌ ስሙ አገኘን ብላችሁ ልሳችሁ ግን ምንድን ነው መጨረሻችሁ? መተኛ
ኧረ አንተማ አትተኛም ገና የበላሃትን እስክታወጣ ዱብ ዱብ እናስብልሃለን በቅጣት ወላ አቀጡኝም አንቺ አንተ ገባ እኔ የፈለኩን እቀጣለሁ ወታች ወርጄ እቀጣለሁ እየዘነበ ነው ኖርማል አሁን ነገሩ አሁን ማቁሟል አሁን አይሰጠው ምን አይለው በቃ እንዴ ይቻላል እንዴ አለው እንትን ፖዚሽን አይዋ ተነግሮናል አድል አምስት ብቻውን አይችልም አስባችሁታል በዚህ ሰዓት እንኳን የትም እንዳይሳሳት ተጠንቅቃ በአግባብ አጥንታ ዶክተር አማክራ እና ግድ ነው ባሊያ አለ በለዘል አርጉት ይጨርሳል ልብ ነው እየበላህ ነው ትታለበታለህ ይቺ ዘጠየር እንኳን ተጠገብ ሰሞኑን እየተቀለብኩ በእሷ እያሳበብኩ ለሊት እየተነሳች ስትበላ ብሬ እየበላ ብላ ብላ ወንድሜ ትጠነክራል ሁለተኛ ለመድገም ይሆናል አዎ አዎ ናይስ ጉድ አይ እንዳታዘጊው ደግሞ አንድ ወለድኩ ብለሽ ረስማን በጣም ነው የሚከብደው ታዲያ አሁን እናደርጋለን አለች እኮ ራሷ ነች ባንደበቷ ነው ያለኩ እውነቷን እኮ ታዲያ ያ ግዴታ ነው እሱም ለምዷል አንደኛው ሁለተኛ እሷም ደግሞ ያስፈልጋታል እና ታዲያ ማሬ 9 ወር ሙሉ ምን ላደርግ ነው ታዲያ ምን ልሆን ነው አንቺ ሚጣ እንዳትሳደብ ይኸውልሽ አሁን አንቺ ታሪክ ይቀየራል ነው አንቺ እንደዚህ አሳልፈሽ እንደዚህ ሆነሽ እንደዚህ እና እዛ ባለውበት እንዳንቺ እንደ ስልቅጃ ተተክዬ ልቅም እንዴ ታይምሽ በርቲያ ማሬ ኒው ቼንጅ ኒው ላይፍ ጀምሪ አዲስ ነገር ህይወትሽን ደስ የሚል ነገር አስተምሪ ጥሩ ነገር ጥሩ ነገር ስሚ ጥሩ ነገር እይ ለህይወትሽ ጸልይ ታዋት ነው ደህና ዝም ብላ የነበረችው ልጅ ባላ አትነካኪ ማሬ እኔ ረጅም ሲያወሩብኝ ነፍስዬ ትጨነቃለች ኖ አንተ ናት አንቺ ሚጣ እኔ ስትሳደብ እንዳልሰው በእውነት ነው ብሎክ ነው ማድረጋችሁ ከዚህ በኋላ እንደዚህ አንቺ አሁን የለገስኩት እንደዚህ አሁን እንዳሁኑ አሪፍ ነው አሁን ለምሳሌ እሷ እንዲሆነች ነበር ስትለኝ ነበር ነው ህይወት ይቀየራል ላይፍ ሾት ወይ ትሞታለህ ወይ አልፍባል ወይ ታልፍበታለህ እኔ ደግሞ ያን ነገር ፓስ አድርጌ አልፌያለሁ አሁን ላይ ያለሁበት ደግሞ ለቀጣይ ነው ማስበው እንጂ ያለፍኩትንማ በቃ በሉኝ ጠገብኩ አለፍኩትን እንዴት ነው ብላ ረገና ይቀራል ብላ እንዴ ተበላቀስ ጃፒ ዳዳ ብሌላ ይሁን ልሙት እንዴ በጣም በጣም ሲቅም ነው የሚውለው በቃ ይሄን ምግብ ግን ምንም አይጠጋውም በኋላ ብለኛል እኮ ትታለባለህ ብለኛል አስተላልፋለሁ ዳይቨርት የበለውትን ወደ እሷ ምን ነው ቀጠለ እያለች ሁሉ ማለት እስከ መጨረሻው ነው አሻውን ወደ ቅጣት ነው አይደል 5000 ሌስ ፋሚሊ ደብል ታባሩ የበላውን እሷ ሳትወስድበት የሚያዝ አስተፍት ደብል ታባሩ ሁላችንም ሌስ ጎ ደብል ታባሩ አንጀቱ ተጣብቆ እኮ ደብል ታባሩ ፈርስት ጊፍት ትሪፕል ነው ፋሚሊ ፈርስት ጊፍት ትሪፕል ጃፒ ከለ ፈርስት ጊፍት ትሪፕል አይነክራል ሳንጂ ምን ሆነ ነው ማን እሱ ጃፒ ምን ላይ ያንሳል ታይም እንዴት ነው ላስላስ ማይደረጋል ላስላስ ግድ አይ እኔ ሲናገሩብኝ ደስ አይለኝም ሌስ ጎ ታይ ጃፒ ራይሶን እንዴ አሸንፍና እንደፈለግ ሂዱ በጋይስ ደብል ትሪፕል ነው ፋሚሊ ይዘው አስረገዘኝ የኔ ፍቅር ምንድነው ህፃኔ ምን ስለከሳ ነው ህፃን እንዴ ኩያና እግዚአብሔርን ጃፒኔ እሱን ከፈለክ እኔ እንትን ያሳያለሁ ግን ሰው የሚመስለው በውፍረት ነው በቃ የሚያስቡት ስለወፈረች ትልቅ ናት ምናምን አርናን እሺ ቢወፍር እሱ ትልቅ ነው ማለት ነው እኔ ብከሳ በሁለት ዓመት ብቻ ነው የምትበልጪው ሚጣ አማኔልን እንደዚህ በቃ ምን ችግር አለው ደግሞ ከተዋደዳችሁ በ10 ስምት እኔ በ10 ዓመት
አልበጣው ብርሃን እኮ አያገባትም። በቃ እሷን የራሷን ሪስፔክት የኔን ትዳር የኔን እዚች ጋር ሪስፔክት አድርጋ መጫወት ነው ምቺው። ምታት በጥፊ እንዲህ እርጉዝ እየሆንኩ እያየች በጥፊ በላት ምናምን ትለዋለች። በታይ ቅጣት ላይ እንዴ ልጁን ሆዷን ምናምን እንደዚህ በጥፊ ለምን እንደዚህ በጥፊ በላት ምናምን ትለዋለች። አንሳና አፍርጣት ተሸከመ ጣላት ትላለች። ቆይ አሁን እናስገባትና ምን አይነት በሽተኛ እንደሆነች እዚሁ እንጠይቃታለን። ካለበለዚያ እንዳለ ጊፍተሮቿን ወስዳቸዋለሁ። ከዚህ በፊት 2 ጊፍተር ወስጄባታል፣ ለሌላ ሰው ሰጠውባት። ጃፊ እዲዳትስት ይቅርብኝ፣ እኔ አላሳይም። የእሷ ጊፍተር ይቅርብኝ። ኖ ጊፍተሯን ለሌላ ሰው ነው እንጂ የምሰጠው ለእናንተ እኮ አይደለም። የለኝም እኔ ከኋላ ምናምን ሲኖር ነው ብዙ ወንድ ጊፍተሮች የሚመጡት ታውቃለህ። ኖ አሁን ሁሉም ሰፖርት ቢያደርጓችሁ ደስ ይለኛል። አሁን የመውለጃ ደግሞ ሲደርስ ምንድነው እንደ ሀቢባ የልጄ መውለጃ ብላችሁ የቀጠሩ አዘጋጃለሁ። ምን ችግር አለ? እንመጣለን። እኔ ራሴ አበረታታችኋለሁ። እግዚአብሔር መበረታታለዛኔማ ግድ ነው። አሁን አስገባታለሁ። እግዚአብሔር እኔ አሁን አስገባታለሁ። ከዛ በኋላ እጠይቃታለሁ። ለምንድን እንደዚህ አይነት ቅጣት ከተጫወታችሁ አሪፍ ጨዋታ እሱን እንደፈለገች ታሰቃዩ ደግሞ ማለት ነው። ላይክ የሆነ ስትሳደብ ምናምን ሰው እኔ እኮ ከማንም በላይ ተሳዳቢ በጣም አፌ ቆሻሻ ነው። ማርያም ግን እሷ በቃ ተሳድባ ልክ ጊፍተሮቿ ሲመጡ ታለቅ። ቆይ ይሄንን ነገር እንትን በለው። ቆይ እኔ እልክላታለሁ። የሶስት ልጅ አይወጥች ነው። እኔ አስታርቃችኋለሁ። ከዛ በኋላ ስማ የኔ ቅጣቱ አለባት እኮ እንትን ብላ አመጻ ጊፍተሮቿን ወስጄ ለሌላ ሰው ሰጥቼባታለሁ። አሁን ካልታረመች ሌሎቹንም እንወስዳለን። ከዛ ምን ትላለች? ይቀሩብኛል፣ ሊጥሉኝ ይፈልጋሉ አለች። እኛ እንኳን እሷን ልንጥል አይደለም ሰው እናበረታታለን። እኔ መቼ ጃፒ ያቀኛል የመቼ ድሮ ማንም አምዬ ቴንኪ ሶ ማች ቴንኪ ከኔ ሌቭል የራሱ 30 ነው። የምን መጣጣል ነው ደግሞ? ማን ነው ማንንም የሚጥል የለም። የየእድላችሁን ተጠቀሙ፣ የየእድላችሁን ስሩ። ታዲያ እሷም ፈጣሪ ያለላት የምትበላው እኛም ፈጣሪ ያለልን የርዝቃችንን። እናንተ አሁን በዚች በትንሽ ጊፍት ትጣላላችሁ። አንዳንድ ታላላቅ ጌመሮች እኮ 20,000 30,000 ዶላር ነው በወር። ወላሂ ነው የምልህ ጃፒ፣ የእኛ ጊፍተር አለ እኛ የሚወደድ ለእኛ የሚሰጠን ሌላ ሰው ጋር አይሰጥም። ከኛ ጋር ስትጮት ስላሳዘነችው መጣና በውስጥ እንደውም ሲዳይንት ቮይስ ያደርግልን ያወራናል። ልስጣት ወይና ከእናንተ ጋር ሳትጮት ከሌላ ሰው ጋር ስትጮት ሰፖርት ላድርጋት ሲል አድርጋታል። እንትኗ እኛ ጠፍተን ከቲክቶክ ሆነ ገባም ላይ እንትን እያለ ምን ሆና ነው ያመማት? ዛሬ መጥቶ እርጉዝ ስለሆነች ምናምን አለ እያቅለሸለሻት ምናምን ስለሚል ገና እንትን ስላለ በዛ ምክንያት አንድ ጥያቄ አለን። አንዳንዴ ትመታለች። ማን ለምን ምን አድርጌ ለምን ትመታለች ማለት የሆነ አለ እርግዝና ምናምን እንትን ሲልና ምናምን ይላል። ተጫዋለች፣ ታለቅሳለች እንጂ ምንም የለም። አንተ ግን ታቀምሳታለህ አንዳንዴ። ኧረ የለም ቀጭን ሰው የዋዛ እንዳይመስላችሁ። የሚገርማችሁ እሱ ነው የሚቀጠቅጣት ይመስለኛል። እኔ ጉልበተኛ እኔ አልነካም። ጃፒ እነግራለሁ ከዚህ በኋላ ሲበታኝ። ኧረ አንተ በእውነት አንተ አሁን እርጉዝ ነች ገብቷል። መማታት ኧረ ስትቀልድ ነው። እኔ እንዴት ነው ራሱን ነው እንትን የሚለው ጣቱ እንደዚህ ብሎላል። አሁን ራሱን ነው የሚመታው ከግርግዳ ጋር። ግን ይህንን ሁሉ ታቱ ሲሰራ ምን አልሻች? አሪፍ ነው። እኔ መሀል ላይ ነው የደረስኩት። የኔ ስም ላይ ነው የደረስኩት። እነዚህ ላይ አልነበረችም። በዚህ በኩል ምናምን የነበረው ላይ አልነበረችም። በአጋሚ ሾክ ነው የጀመረው። እዚህ ላይ አልነበረችም። ስማ በአጋሚ ሾክ ነው የጀመረው አዲስ አበባ ያለ በፊት ነው መጀመሪያ ታቱ ሲሰራ የተሰራው ይሄንን በአጋሚ ሾክ በእስክሪብቶ አንተን በመርፌ በመርፌና በዛች በጥቁሩ አንተን በዲናሞ በከሰል ቡማ ተቀጣጥ ባረቂ ለምን እሷ አንተ
እዚህ ሀገር ነው። እኔ እዚህ ሀገር መጥቼ ነው የተሰራሁት እንጂ ልቀጥል ብዬ አሰብኩና አሳድሶት ነው የሚሆነው። እኔ ምንም አይነት እንትን የለብኝም፣ ታቱ የለብኝም። አገር ቤት እያለሁ እዛና እዚያ እንዳርለም እንዴት አወቅ ብዬ ነው። ስራው ነው። እኛ እኮ ትምህርት ቤት ገብተናል ምናምን ገባሽ ታውቀዋለህ። ጃፒ ድምፅ ለዜና ይሆናል። አታነብም? አንብቢበታ። አሁን እንትና እቺ ብርሃን 2 ሰዎች ይዛለች። ጊፍተሮችን እቀማለሁ እያለ ነው ጃፒ ብሎ ነገሯት። አትቀበልም። ወይኛ እንውጣ አንተ አስገባትና ኧረ ተዋት በቃ ሂዱ እናንተ። መጫወት ፈልጋችሁ ከሆነ ተጫወቱ። ከማን ጋር ነው የምትጫወቱት? ሰው ፈልገን እንጫወታለን። ካገኘን ሰው ፈልገን ምናምን እንጫወታለን። በቃ ይመቻችሁ፣ ተጫወቱ። የአራዳ ልጆች አንቺን በሰላም ተገላገይ። አሜን። እንትን ዝግጅት ካዘጋጀሽ ግን መጥቼ እኔ ራሴ ታፕታፕ አደርጋለሁ። ከዛ ኮፍያ ሰጥሻለሁ። በካሽ ይሁንልኝ ኮፍያው። ጃፒ ውድ ነው የቤት ኪራይ። በካሽ ለመርሻት ያኔ የቤት ኪራይ ውድ ነው። ሁሌ ባይሆን ጊዜ እያየሁን ነበር። ኮፍያ ለምንድነው ግን ኮፍያ የምትሰጠው ጃፒ? እኔ ኮፍያ በጣም ነው ደስ የሚለው። የቴክሳሱ አብሶ ሰው ትልቅ ይዞ አንተ ኮፍያ ትሰጣለህ? አንበሳ ዩኒቨርሲቲ የምሰጠው ኮፍያ እኮ አንበሳ ይሞላል። በቃ ኖርማል በብዛት ነው የሚሰጠው። አንዴ አይደለም እኮ ይደጋግመዋል። ኮፍያ አለኝ። ኮፍያውን እዚህ አድርጌ ሚዲያ ላይ አላሳየውም ብዬ እንጂ ኮፍያ ቤት የምን የራሱ ኮፍያ አለኝ። ኮፍያ ቤትማ አለ። ላሳይሽ እንዴ? ነፍ ነው ኖ ኮፍያ ቤት አለ እኮ መሸጫ ቤት ማለት ነው። ምንድን ነው የምንሸጠው? አንቺ እኔ ግን ራሱ ኮፍያ ሰራላለ። የምትወደው ኮፍያ ቢዝነስ ነው በቃ። ወይጌብ ኮፍያ ከእንደው ማስታወሻ እንደው እናሰራትና ጃፒ አድናን። ኧረ ተው ጥፍርን ተው አድናን ተው። ጥያቄ ስሚ፣ የሚወለደው ልጅ ማን ነው የምንለው? በጸሎት እንትን ሲሉ ፕሊስ፣ እዚህ ያላችሁ ምናልባት አቅም ያላችሁ እነዚህ ሰው በጸሎት የእሱ ቤተሰብ ደግሞ በዱዓ ቢሉስ? መሐመድ ይሉታል የእሱ ቤተሰብ። ጀማል ይሉታል ጀሜክስ። ወይኔ እናት አየዳችሁ አንተ ጃፒ ግታው ገይታው ጃፒ ሰማማ ለእኛ ስጡ ኮፍያውን ለእኛ እውነት ስጧቸው እስቲ። እኔ ደስ እንዲለኝ እነሱን አንድ 5000 ያስገቡልን እና ይቅጡኝ። ስለ ሃይማኖቱ እኔና አርናን ተስማምተን እየኖርን ነው። ስለሚወለደው ልጅ እኔና አርናን ነው። እናንተ አይመለከታችሁ። እኔ ስም ማውጣላቸው። ጃፒ ምንም ይፈቀድላል። ምንም ስም አወጣላቸዋለሁ። የምር አሪፍ ስም አይና ለሁለቱም ሰዎች የሚጠቅም ሃይማኖታዊ ያልሆነ ሀገር በቀል ስም እናወጣላቸዋለን። እሺ ደስ ይለናል። እሺ በቃ እስከዛ ተስማምተን አንድ ቀን ቁጭ ብለን የስም ማውጫ የምር አግዟቸው። እኔ በጣም ደስ የሚሉኝ ፍቅረኛሞች ናቸው። በዛ ላይ ደግሞ ያው ኢትዮጵያ ውስጥ የቤት ኪራይ ተከራይተው ነው የሚኖሩት። ኪራይ ያለባቸው ሰራተኛ ቀጥረዋል። አሁን አስቡት ደግሞ ሰራተኛ ውድ ነው።